ክፋቶ አይኔ አንቺን ማየቱ ክፋቶ እኔ ጊዜ ላይ ሲኒማ ቤት ገብቼ የሆነ ትንሽ ከኔ ትንጋር ማሄድ ነገር አይቼ ነበርና ከሜሲ ሮናልዶ ይበልጥ እንደ ድሮ ልትሆን አትችልም። በኋላ ሲመስ አጎራረሳቸው እስረኛ ጠያቂ ነው የሚመስሉት። የእውነት እኔ ጥሬ ስጋ የአገር ጥሬ ስጋ ተጥሎ ይቻላል። ያጀቡ ምናምን ሲሄዱ ባጠገብሽ ነው የሚያልፉትና ተነስተሽ ኤልያስ ሽታውን ደግሞ የኔ በዚህ እድሜ ወይም ከነሱ ባነሰ ምን ዘፈናቸው የነበሩ ዘፈኖችን መለስ ብላችሁ ካሰባችሁ የፍቅር ዘፈኖች ናቸው። የጥላውን ዘፈኖች በጣም እንደ ጮኩ ነበር የተሰማኝ። ነው ነው ከሆነ ሰዓት በኋላ እንዴት ቢያዘላ ህመምም ቢሆን ተለምዷል። እንደዚህ አልተረዳሁት። አቤት ቢዲያር አቤት አቤት ነይ ስልሽ ነይ እንጂ ባልጋዬ ላይ ሆኜ ባልጋዬ ላይ ሆኜ ባልጋዬ ላይ ሆኜ ብቅ ብለሽ ጎብኝኝን እንዳልወቅስሽ ድኜን እንዳልወቅስሽ ድኜ እንዳልወቅስሽ ድኜ አመመኝ ፍቅርሽ አደከመኝ ፍቅርሽ አደከመኝ ክፋቶ አይኔ አንቺን ማየቱ ክፋቶ አይኔ አንቺን ማየቱ። በነገራችን ላይ ያገራችን ከፍ ብሎ ነው የጀመረው እሱ እነሱን አካቶ አይደለም ድምጹ ነው ያወጣውና አንዴ ተሰቅሏል። እነሱ እዛ ሌቭል ላይ ሊነኩት አልቻሉም። ስለዚህ ልክ ለምሳሌ በጣም እንግዲህ ዘፈንን ባላቀው ከፍታ እሱ የተነሳበት ሜጀሩ ከፍ ያለ ነው። እንደዚህ እነሱ መጡና እንደዚህ ነው በቃ ስብር አረጉበት ይችላል። እኔ በጣም የቮካል እንትን ነው ቮካል የሚሰሩ ልጆች ይሄ ነው ዘፈን እኮ እሱን ላነሳልሽ ነበር። በተለይ ቲያትር ላይ ምናምን ይሄ ዘፈን ሰፊ አዳራሽ ላይ ይጮሃል። በዚህ ዘፈን እኛ ዳግማዊ ምኒልክ ነበር የተማርኩትና ኤሌመንተሪም ነበር በርግጥ የሙዚቃ ምናምን እንደዚህ እንሰለጥን ነበር። የተወሰነ በኋላ አቆምኩኝ እንጂ ታች ደግሞ ስንወርድ ሰከንደሪው ላይ እና ሄኖክ ምናምን እንግዲህ የወጡበት ጊዜ ማለት ነው። ያንን ወቅት እነሱ ሄኖክ አበበ ሄኖክ አበበ አቀናባሪው ደግሞ ኪሩ ራሱን ነበሩ። አንድ ክፍል ይሁን በሁለት ክፍል ነገር እንደዚህ ልዩነት አለን በርግጥ ግን ሲሪ ለማመዱ ያውኔ ፍላጎት ስላለ ታምቆ ያለ ነገር ስለሆነ አደምጥ ነበር ገብቼ እና በቃ የጮሽ ድምጽ ማውጣት ነው እንትን ደስ የሚለው ይሄ ድምጽህ ልትመዝንበት አይደለም ቮካል መስራው ቲያትር ላይ ሲሆን ለቲያትር በጣም መውጣት አሁን ለምሳሌ ብሔራዊ መድረክ ላይ ስትወጣ ወጥ ነው የሚለው ድምጽ በቮካል ነው ዜሮ ነው የሚገባው ያለ ማይክ ስለሚሰራ ማለት ነው እንዴ የሆነ እኔ በጣም እንደጮኩ ነበር የተሰማኝ ከኋላ ያሉ ሰዎች ምን እንደሰራው ሳይሰሙ ይቀርጡ ይወረድኩበት ጊዜ አለ ግን እኔ ጉሮሮዬን ታመም ያለው የሚገርም በጣም ጮኬ ማለት ነው እንት ሽለላ ነበረ ደግሞ ሽለላ ድምጽ ያነሰ ሽለላ እኮ የፈሪ ነው ሊጋባኩ ይገባል እኮ ብሔራዊ ደግሞ በጣም ሰፊ ስለሆነ ያንንም ስሜት ለማምጣት አንድ ተዋናይ ያለ ማይክ ድምጽ በጣም ማውጣት አሁን ለዛ ነው የኔ ድምጽ እኮ ከናንተ ይጎላል እንደው ቀንሽው ነው እንጂ ፈርቻችሁ አይ ኖ አይ የምር ከፍ ይላል በፈልግ አሁን በጣም ከፍ ይላል። አይ ቲያትር ስለሰራሽ ስለተለማመደች እነዚህ ሙዚቃዎች ይሄ ድማም ወድጄሻለሁ የጥላውን ነው በአብዛኛው በስማም የጥላውን ዘፈኖች ያሉ ሙዚቃዎች ስለሆነ ከፍ ያሉ ነው። አንድ ሁለተኛ ደግሞ ሬንጅ ይዘው መቆየት
ምናምን የሚሉ ትንፋሽ ረጅም ትንፋሽ ይዘን የምቆይበት ስለሆነ እነሱ ይጠቅማሉ። ቲያትር ላይ በጣም የሚገርመው እዚህ ከፊት ለፊት ያለውም ሰው መጨረሻ ያለውም ሰው እኩል ይስማው ነው የሚባል ፍርጃ አይደለ? በጣም ከባድ እና አንዳንዴ ከበሮ ሲያዩት ያምር ሲይዙት ያደናግር ነው እና የእውነት ታላቅ ክብር ምስጋና ይገባቸዋል። ማለት በብዙ ድካም ውስጥ በብዙ ልፋት ውስጥ አንድን ቲያትር አውጥታችሁ ለመድረክ የምታበቁልን እንግዲህ አርቲስቶች እጅግ በጣም ክብር ይገባቸዋል። የእውነት እንደ ኬናውን አይተሽዋል? በስመ አብ ኮረስ ውስጥ የለሽበት ሙዛ አይቻለሁ። በስመ አብ እንደ ኬኩ በቃ 150 ምናምን ሰው በላይ ስቴጅ ላይ ቴዎድሮስ ራይም እንደዛ ቴዎድሮስ ራይም በጣም ግን አጋጣሚ አላየሁትም። ሁለት ጊዜ ቢያንስ አይቻለሁ። ቢያንስ በጣም ደስ የሚል ቲያትር ነው። የሆነ ነገር አይነሽጥህ ምናምን ባጠገብ ነው። ሰርግ እኮ አጀብ ምናምን ሰርግ ያጀቡ ምናምን ሲሄዱ ባጠገብሽ ነው የሚያልፉትና ተነስተሽ ካልገባው ምናምን እንደ ኬም ላይ ይኸውልህ እንደ ኬም አይቻለሁ። አሁን እንደ ኬ ላይ ለምሳሌ እንደዚህ እያየህ ምናምን ያለቀ ሲና አለ እዚህ ጋር የተዘጋጀ በቃ በስሎ ሊወጣ ያለ ድንገት ላይቱ ሲበራ ነው የምታየውና መሀል ላይ መተቆመው ምናምን ያው ይሄ 3 ዳይሜንሽናል የምንለው እንትን ይፈጥሩ መሀል ላይ ትገባለህ። ቲያትሩ መሀል ላይ ነው በቃ አንተ ያየህ ሰው ፐርፌክት አብረን ቲያትር አየህ እንዲህ ነው ስሜት ሊፈጥር የሚገባው። እኔ ቲያትር እንደ ረጅም ጊዜ የሚቆዩት ወይ በዛ ምክንያት ነው። አሁን እንትን የአሌክስ ቲያትር በቅርብ ጊዜ የወረደው ባቢሎን በሳሎን ደርዘን ሊሞላ ትንሽ ነው የቀረው። በነገራችን ላይ የመጨረሻ ጊዜ ነው የሚሰራው ብሎኝ ዳንኤል ተገኝ ለመጨረሻ ጊዜ ነው ብሎ ጋብዞኝ ነበር። አጋጣሚ ሳልችል ቀረውና አልሄድኩም። የመጨረሻ ሲሰራ ያ ማለት የዛሬ ስንት ዓመት መሰለሽ? 2 ዓመት አለፈው። በቅርብ እንኳን እንዳንለው ማለት የመጨረሻ የሰሩት ያኔ ነው። ከዛ አላየሁትም። ምን ነው አላየሁትም ትላለች እንዴ? ከበደኝ እኔ ከእናቴ ጋር ከታናናሽ ወንድሞቼ ጋር ከእቴ ጋር ከጓደኛዬ ጋር ሰው ዝም ብዬ ራንደም ሰው ይዤ ለመግባት እድሉ ኧረ አሁን በሰው ሸታም ነው የሚሉኝ ብል እንደዚህ ነበረኝ። በእርግጥ ሳሙኤል ተቆጥቶ ነው ህንደኬንና መንታ መንገድን ያየሁት። የሆነ የምፈራው ነገር ነበረ በቲያትር ዙሪያ። የሆነ ጊዜ ላይ ሲኒማ ቤት ገብቼ የሆነ ትንሽ ከኔ ትንጋር የማይሄድ ነገር አይቼ ነበርና አይምሮ ውስጥ ያ ነገር ስለተፈጠረ ቲያትር እፈራለሁኝ እና በቅርቡ ወጊሾ ባላገሩ ላይ ስወዳደር ሳሚ ነው ቲያትር ያላየ ሰው እንዴት ቲያትር ሊሰራ ይችላል ብሎኝ ህንደኬንና መንታ መንገድና አይታችሁት ከሆነ ታፈራው የሰራችበትን ሁለቱን ገብቼ ይቻላል። ስማማረኔ የሆነ ሰዓት ብሔራዊ ቲያትር ባይዘው ያላየሁት አልነበር። ሙሉ ሳምንቱን ጨርሻው ያውቃል እና በጣም ትላልቆቹን እንደውም ፕሪቪሌጅ ናቸው። አሁን የቴዎድሮስ ራይን በማየቴ እኔ እንደ ትልቅ ነገር ነው የምቆጥረው። በጣም ደስ የሚል ቲያትር። በነገራችን ላይ በቃ እኮ የታሪክ አንድ አካል ይሆናል ካንቺ ጋር ካንቺ እድገት ጋር ካንቺ ዕውቀቶች ጋር ካንቺ ገጠመኞች ጋር አንዱ ተካቶ የሚመጣ ይሆናል እና ከምንም ነገር በላይ ደግሞ ቲያትር ነፍስ አለው ውስጡ። ነፍስ ይዘራል። መቼም ሊደገም አይችልም። ወደ ቀጣይ እንለፍ። ወደ ቀጣይ ዝግጅት ቪዲዮ እንደዚህ አልተረዳሁትም። እውነትም እንዴት ላሳቀፈ ነው ልትታቀፈው ነው። እውነት ነው። 6 እንቁላል ግን እኮ አይነሳም፣ ነውር ነው። በዚህ ኑሮ ደግሞ የሰውን አስተያየት እንዴት ቻለው ነው እውነት። ፕሮግራም ላይ ስገኝ በተቻለ በጣም ቤት ያጠናቅቄ በልቼ ነው ምናምን ነው የሚሄደው ሰርግ ቦታ ላይ። አንዳንዴ የሰውም አይን ደግሞ የሚያሳዝነኝ ምን እንደሆነ ታውቃለህ? አያስበላም። በጣም ከምራን ስተው ራሱ አይበላል። አምሮት እኮ ነው ታውቂያለሽ። ለአምሮት ነው እንጂ አንዳንድ ሰው እውነት አይጠግብም። አንዳንድ ሰው እንደዛ አምሮት ነው እንጂ ግማሹን አይበላው። እውነት የማይበላ ሰው አለ። የሚደፋው በጣም ብዙ ነው። አያሳዝንሽም? የእውነት ያሳዝናል። አንዳንዴ ማለት ይኸውልህ ተነስቶ እኮ እንደው ሰው
በዝረራ ነው የበላሁት ቁንጣን ይዞኝ እነሱ ቤት ቢል እኮ ደስ ይላል። ዋንስ ከተዘጋጀ የሞተ እህል ነው ይባላል አይደል? አዎ ሰው የሞተ እህል ነው ይበላ እሳት የነካው በቃ ይበላ ይባላል። ሲጀመር ሊበላም ነው የተዘጋጀው እና አንዳንዴ እንትናችንን አለማወቅ ይሄ በነገራችን ላይ ስነ ምግባርንም ያሳያል። በጣም በጣም አሁን ዝም ብለን ተዝናንተን አለፍንበት ቁም ነገሩ አሁን 6 እንቁላል መሆኑ አይደለም ቁም ነገሩ የማትበላውን መጠን አይነት ይሄ አይን አዋጅ ነው። አሁን እኔ በፊት በቪኤችኤስ የተቀረጹ ቪዲዮዎችን መለስ ብለን እናያለን። የሰዎችንም ነው በሆነ አጋጣሚ የተቀረጹትን ምናምን ስታይ አንዳንዱ ሰው በቃ መልኩ አይታይም፣ ፊቱ አይታይም ተከልሎ በሳህኑ ምናምን ከዛ ሲበላ ትቶ ደግሞ ለጭፈራ ሲነሳ ከዛ ሲነሳ ሳህኑ ምናምን በተለያየ አጋጣሚ የተቀረጹትን ሳይና አንደኛ ከተቻለ ተመላልሶ ማንሳት የሚቻልባቸውም ዘዴዎች አሉ። አሁን በተለይ ሆቴሎች ላይ ምናምን ሲሆን በሳህን ላንቺ ተከፍሏል፣ በቃ ያንቺ ነው ሳህኑ። መጀመሪያ የምትፈልጊውን ያህል ታነሳለህ፣ ከዛ ደግሞ መጨመር የምትፈልገውን ያህል 3-4 ለምን አይሆንም? ያ ባህል አልዳበረም። ስለዚህ የሆነ ተራራ የሚያክል የሆነ ተራራ አድርገው ያነሱትና አይበሉትም። የሚያሳዝነኝ ነገር እኔ ድግስ ቤት ፕሮግራም ላይ ከሚበላው የሚደፋው በጣም ይገርማል። እኔ የሆነ ጊዜ ሰርግ ላይ ጥሬ ስጋ የአገር ጥሬ ስጋ ተጥሎ ይቻላል። ጥሬ ስጋ በእውነት ከዛ ቆመው እኮ ነው ከሻኛው ከምናምኑ ብሎ አስቆርጠው ይደፋል። እና አንዳንዴ ሁሉ ነገር በልክ ሲሆን ደስ ይላል። የሆነ ደግሞ እንደማታገኝ ቤትህ እንዳጣ ሆነ ሰው ፊትም በዚህ ልክ መስገብገቢያው ልክ ነው ብዬ አላስብም። ብዙ ነገሮች ባይዘው የስዛን ሰውዬ ስነ ምግባር ነው የሚያሳዩት። ማለት በልክ ያለ እንትን በፊት እኛ ልጆች ሆነን አሁን ነው ሳድግ ከፍ ስል የገባኝ እንጂ የሆነ ድግስ ሲኖር እኛም አካባቢ ምናምን ቤት ድግሱን የሚያስንቅ ቤት ለኛ ይዘጋጃል። የሚገርም የእውነት ነው። እኔ ይገርመኛል በጣም። አያታችን ነበረች፣ በጣም ጥበበኛ ናት። ለምንድን ነው እንደዚህ የሚደረገው? ግን ጓግቶን የደን ሰው ቤት ስማቸው እንዳናስጠራ መሰለኝ። በትክክል በቃ በእንትንሽ በመጠን በልክ ትጠግባለህ። ይሄ ሰው ደግሞ ይለምድበትና ዝም ብሎ የሚቆልለው ሰው እኮ ያልቅብኛል የሚል ስስትም ነው ውስጡ የሚኖር። ገባ? ይሄን ነገር ደግሜ ያላገኘውም። አንዳንዱ ደግሞ ከምመላለስም ደግሞ ይላል። ከምመላለስ ብለው አጭቅ አድርገው እንደዚህ ነገር አለ ያስተዛዝባል። ያው ማለት ልጆቻችንን ከስር በስርዓት እያሳደግን መሄድ እንዳለብን ማሳያ ነው። ያው አምሮትም ግን አለብን። አምሮት አንዳንድ ጊዜ ውስጥሽ ፍላጎት የመብላት ፍላጎት አለንና በተለይ ደግሞ የኛ እንደ ሀገር ባህላችን ሆኖ ይመስለኛል። ያው ሀገሩ ጠቅላላው ሙሉን ባላቅም ግን እዚህ ከተማ ግን ያለ ነው እንደ ባህል ሆኖ ደግሞ ማንሳት እንደ ነውር ነው የሚቆጠረው። ስለዚህ መመለስ አይፈልግም፣ ግን ደግሞ መውሰድም ደግሞ ይፈልጋል። ስለዚህ ምን ያክል እንደሚፈልግ ራሱ በደንብ ማወቅ አይችልም። ስለዚህ ላለመመለስ የግድ ይዞ አንድ ይዞ መሄድ አለበት። እናም አይበለውንም ምናምን ነው የሚወስደው። የውጭ ዜጎች ብዙውን ጊዜ በሆነ ፕሮግራም ተገናኝተሽ ምናምን ስታያቸው በጣም ትንሽ ነው መጀመሪያ ይዘው የሚመጡት። ከዛ በኋላ እነሱም የመረጡትን ነው የሚያመጡት። ከዛ ቀምሰው ጥሩ የመሰላቸውን ሄደው ድጋሚ ይወስዳሉ። ግን በጣም ትንሽ ወስደው ሁለተኛውን ሲወስዱ ብዙም አይደለም፣ ግን በጣም ትንሽ ነው የሚያደርጉትና ያው እንደ ባህል ሆኖ እኛ መመለሱን እንደ ነውር እንደ ትልቅ ነውር ነው የሚቆጠረው። ትላልቅ ፕሮግራም ላይ ራሱ ሆቴሎችም ላይ ምናምን ቢራሱ ግን አንዳንድ ሰዎች ግን ምንም አይገናኘው እንደ ሰቆቃም ስለሆነ አንዳንድ ሰዎች ግን አቋቋም ትመለስና የሚል አስተያየት ደግሞ ያላቸዋል። እሱማ ልክ ነህ። ግን አንዳንዴ ድግስ ብቻ ሳይሆን ሳሚ ሆቴል ቤት ታዝበሃል። በተለይ ብዙ ጊዜ ይሄን ባህሪ ወንዶች ላይ ይታዘበዋል። ምግብ አዘው ይመጣና ኦሬዲ ምግብ እኮ ታዟል፣ የነሱ ነው የሚወስድባቸው። አጎራረሳቸው እስረኛ ጠያቂ ነው የሚመስሉት። የእውነት እኔ ቀስበል ያልኩት ልጅ አለ ብቻህን አትሻማ ያልኩት አለ። እውነት አለ ተሻማ እንዴ ባህል ቤት ነውና በየባህል ቤት ነው እንትን አላቸው። ጾም ሲሆን ብፌ አላቸው እና ብፌ እንግዲህ 20 ጊዜ መመላለስ መብት ነው። ብፌ ነው ከፍለ ነው የምትበላው። እንደውም ከሰርግ በላይ እዛ አያሳፍርም። ይዞ ብቻውን እኔ የሚመጣበት ሰው አለ እስከድረስ ብቻውን እንዲህ ያደረገ ይሄም ስርዓት ነው። ይሄ ለልጆቻችንን ብናስተምር ጥሩ ነው። አሁን በዚህ እድሜያቸው የኔ ልጅ 4 አመቱ ነው እና አንዳንዴ እንዲበላልኝ እያልኩኝ
እንትን እላለሁ በመጣ አፉን በከፈተልኝ ሰዓት ከልኩ በላይ አውጥቷል። በቁጥር ነው የሚከፍቱት። አሁንም ኤምፌስ አድርጌያለሁ። እውነት ነው። ከዛ ግን አሁን ልጄ ያንን ነገር ለመደና እቺን 3-4 ቀን በእጁ እንዲበላ አድርጌዋለሁና የሆነ የመስገብገብ አይነት እንዲፈስ ያረጋኝ ምክተት እውነት አይቼ በጣም ራሴን እየወቀስኩ ነበር። እኔ ነኝ ጥፋት እኔ ነኝ እንትን ያልኩት ብዬ በልክ ቀስ እያልክ ባፍ ልክ ብላ ብዬ እቺ ሰው ተደባደበ። አይ ጥሩ ነው። ጥሩ ልምድ ነው በአጋጣሚ ተይቅር በኋላ ተበኋላ ሲመሽ ሲጠፋሻል ያንቹትላ ተይቅር በኋላ ተበኋላ ናይገኝም ሰወዶ ከተላ ተይቅር በኋላ ተበኋላ አይገኝም ሰወዶ ከተላ ተይቅር በኋላ የቀረበሽ ሁሉ የወደድ አይደለም ወረታ ያክንፍሽ ልንገርሽ የኔ ዓለም ቃልና መስታወት የተሰበሩለት መቼ ይጠገናሉ መልሰው ሊያዩበት ተይቅር በኋላ ተበኋላ ሲመሽ ሲጠፋሻል ያንቺው ጥላ ተይቅር በኋላ ተበኋላ ሲመሽ ሲጠፋሻል ያንቺው ጥላ ተይቅር በኋላ ተበኋላ ናይገኝም ሰው ወዶ ከጠላ ተይቅር በኋላ ተበኋላ አይገኝም ሰው ወዶ ከጠላ ተይቅር በኋላ ተይቅር በኋላ ተይቅር በኋላ ተይቅር በኋላ ዛሬ አስኮራ መልክ ከማንም በላይ ነኝ ያስባለ ነገር ጋፊ ነው። አሁን ባለው በጊዜሽ አሁን ስለ ጥላ ነው በምሳሌነት ያነሱት። አብሮ የቆየ ጥላ እኮ ራሱ ሲመሽ አብሮ አይኖርም። ውበትም አይቀጥልም፣ ይደበዝዛል። ስለዚህ አንዱንም እያሉ ማማረጥ አግባብ አይደለም ነው። ድምጻቸውን በጣም ያምራል ምናምን፣ ግን ሌላ ዘፈን ደግሞ ፈልጌ ስዞር ውበት ያልፋል የሚል ሐሳብ አመጣብኝና ዝም አልኩ። ልጁ ጥቁሩ ልጅ ያምራል መጀመሪያ ስለ ቁም ነገሩ፣ ከዛ በኋላ ደግሞ ስለ ልጁ ማማር እዚህ እናነሳል። ዞሮ ከልጆቹ ጋር ደግሞ ተያይዞ በነገራችን ላይ በዚህ እድሜ ወይም ከነሱ ባነሰ ምን ዘፈናቸው የነበሩ ዘፈኖችን መለስ ብላችሁ ካሰባችሁ የፍቅር ዘፈኖች ናቸው አይደል? የብሬ ባለፈው እንዳለው ማለት አዎ፣ ለኛ የማይመጥኑ እሱማ ሲብሰከሰክ ሁለተኛ ክፍል ነው ምናምን ነው እኛ ያለ አንድ በቃ የመከዳቴ ምናምን ዘፈን ያውቆታል። የጸጋዬ እሸቱን በቃ እንደዚህ ጉርጉሮ ነገር ያለባቸውን ዘፈኖች ይኸውላችንም ነው እኮ ህፃኑን እኮ እኮ ሁለተኛ ክፍል ነው በጣም ትርጉም እየሰጠው ማለት ነው፣ እየደጋገመ እያጠነጠነ እና ዞሮ ምንድነው መሰለ አሁን ልክ ልጆች የሚዘፍኗቸው ቢራቢሮ ምናምን የሚሉ ዘፈኖች ብዙ የሉ። ልጆች በዛ ላይ ያድጓቸው የእውነት አሉ አይደል? ህፃናት ነበሩ እኮ የአንድ ቤተሰብ ልጆች። አሁን የማይክል ጃክሰን የቤተሰብ አነሳስ ጃክሰን ፋሚሊ ተብሎ 5 ነበሩ። እንትናን ጄኒት ጃክሰንን ጨምሮ 5 ነው የቤተሰቡ አባል። ልክ እንደዚህ 3 ነው ኢትዮጵያ ውስጥም ነበር። የሆነ ህፃን ልጅ ነው ሱፍ ለብስ ልጆች ምናምን እሺ አበባ ልትከልል ሆነ ምናምን እንደሱ አይነት ለልጆች እና መሰል ዘፈኖች ሊኖሩ ይገባል። እንደውም አሁን እንትን መጥቷል በጣም ቆንጆ። በዚያው አጋጣሚ ሳይደነቁ ማለፍ የለባቸው። እኔ አህያ ላይ ቁጭ ብዬ አንቺ ፈረስ ላይ ቁጭ ብለሽ የሚለው ቦላቦ እኮ ኤአይ ቢሆንም እንደዚህ አይነት ነገር ልጆችን ያዘፍናል። አሁን የጸጋዬ እሸቱን ከምትከፍት ለልጆች እሱን ስከፍትላቸው ቦላቦ ሲሉላ አንተ አስበው ከልጅነቱ ጀምሮ መከዳትን አስበው እኔ እንትን ብዬ ያገኘው ሰው ሌላ ምናምን። አሁን ለልጆቹ የሚሰጠው ትርጉም ለሰርግሽ ተጠራ ለሰርግሽ አስበው በጣም ከባድ ነውና ከቹቹዋ ካለፉ ከባድ ነው ልጆቻችን። ከባድ ነው።
ሰው ከሆነ ጊዜ በኋላ ትዝታ ነው የሚሆነው። ማንም ምንም ያህል ፓወርፉል ቢሆን ቢጫነ ማንም የሆነ ነገር ታጣለ ቢለ ምናምን ቢለ ሰው የሆነውን ነው የምትሆነው። ከሆነ ሰዓት በኋላ እንዴት ቢያዘላ ህመምም ቢሆን ተለምዷል እና ዜጅ ነቲንግ ኒው በቃ ላይፍ አዲስ ነገር የለም። ጎበዝ ገጣሚ ነው ባይዘ። ወይ በጣም ዘውድ አለ ምን አረ ስሙን ካልተሳሳት ዘውድ አለ አይመስለኝም። አክሊል ዘውድ ይሁን አክሊል እንደዛ ዘውድ ብቻ ዘውድ አለ እንግዲህ የሆነ ቦታ ዘውድ አለ። በነገራችን ላይ ይቅርታ ከኤልያስ ሽታዬ ጋር ያደረገው ቃለ ምልልስ ነው። አይገርምም? ኤልያስ ሽታውን ደግሞ የኔ የኬሚስ መምህር ነው። የ1 አመት ቲያትር አስተምሮኛል። እድለኛ ነኝ። ከዛ ግን እኔ 2ኛ አመት ሲሆን ወጣ። በምን ምክንያት እንደሆነ ባላውቅም ያው የግሉን ስራ በራሱ ለመንቀሳቀስ ይሆናል ወጣል። ግን 1 አመት እድለኛ ነኝ። እኔ ጎበዝ ነው በነገራችን ላይ ጎበዝ፣ መንፈሳዊ እንዲያኗኗሩ በጣም ረጋ ያለ እያንዳንዱ የሚያነሳቸው ሀሳብ ጥልቀት የሚያይበት አንግል ምናምን ኤልያስ ሽታሁን የእውነት በጣም በጣም ያስደስተኛል። እሱም ዘውድ አክሊል ነው ስሙ። በቃ አስተካከልኩት መጣልኝ። ዘውድ አክሊልም አንደኛ ከሱ ጋር ኢንተርቪው ማድረጉ በጣም ደስ አለኝ። ሰው እንግዲህ ያወዳደራቸዋል፣ ገሌ ይበልጣሉ። ያው ይሄ አባዜ ያለብን አይደል? ከሜሲ ሮናልዶ ይበልጥ ከሮናልዶ ሜሲ ምናምን እንደምንለው የማወዳደር ነገር አለ እና ሁለቱም በዘውጋቸው በሚሄዱበት በሚያነሷቸው ሀሳቦች የእውነት ምርጥ አቅራቢዎች ናቸው። በተለይ ደግሞ የግጥም ምሽቶች አሁን ብዙ የሉ፣ ቀድሞ እንደነበረው አይነት የለም። እዛ ላይ ያቀርቡ በነበረ ሰዓት ሰው ከወርወር ይጠብቃቸው ስለነበረ አዳዲስ ነገር የማየት እድሉም ነበረ። ከዛ ደግሞ የሳቅጃም አሁን 3 አመት ነው 4 አመት እየሞላቸው ነው። ሳቅጃም አለ አይደለ? የሆነ ቦታ የሚዘጋጅ የኮሜዲያኖች ምሽት ምናምን አለ። እዛም ጋር የተወሰነ የማቅረብ ነገር ምናምን አለ እና እንዲህ አይነት እድሎች ቢኖሩ አንደኛ ጥበበኛውም ጥበቡን የሚያቀርብበት ካለ ቶሎ ቶሎ የሚያመርታል፣ አክሰሱም ይኖረዋል። ያው እነሱ ቲክቶክ ላይ ይሳተፋሉ ምናምን እና ጥሩ ነው። በጣም በጣም ማደንቃቸው ሁለቱ በጣም እውነት መወዳቸው ክብር ያለኝ ሰዎች ናቸው። ሀሳቡን በጣም ቆንጆ ነው። ስለ ሌሎች ሰዎች አውርተን ረሳ ነው እንጂ አይ ነው አንተ አንሰው ሰዎች ኃላፊዎች ናቸው ነው ሀሳቡ። ዋና ያነሳው ሀሳብና እውነት ነው። ሁላችንም ኃላፊዎች ነን፣ ምንም አዲስ ነገር የለም አባባሉ። የሆነ ሰዓት ጥሩ ልትባይ ትችላለሽ ምናምን፣ ሰው ሊያሞጋግስሽ ይችላል። ከዛ በኋላ መጨረሻ ላይ ሊረሳ ይችላል። የሆነ ሰዓት ደግሞ ሰውም ሲወቀስም እንደዛ ነው። ሁሉም ሰው እንዳለ ይወቅሷል፣ መጥፎ ነው ምናምን ይባላል። ከሆነ ጊዜ በኋላ ይረሳል እና ጥሩም ብታደርጊ መጥፎም ብታደርጊ መጨረሻው መረሳት መሆኑ አይቀርም። ግን ቢሆን ደግሞ በምርጫሽ ደግሞ ጥሩ ነገር ብታደርጊ ነው የሚሻለው። አንዳንድ ጊዜ ለሚያልፍ ቀን ብለሽ አረ ለሚባለው ያው አንዳንዴ ደግሞ ሰው ህይወት ውስጥ አድራሽ የሆኑ ሰዎች አሉ፣ የሆነ ቦታ ላይ እንድትደርስ የሚያደርጉ ሰዎች። እኔ አሁን ህይወቴ ውስጥ የነበሩትን ሰዎች ብዛት ሳስብ በጣም ብዙ በህይወቴ ማጣቸው የማይመስለኝ በሰዓቱ እስከ ህይወቴ ፍጻሜ ድረስ አብረውኝ የሚቀጥሉ የሚመስለኝ፣ ከዛ ግን የሌሉ ከዛ ግን የቱ ጋር ነው የቆሙት ብዬ ደግሞ ሳስብ ለመምጣቴ የከፈሉት ዋጋ አለ፣ እኔም እነሱ ለመሄዳቸው የከፈልኩት ዋጋ አለና ሁሉም ሰው አንዳንድ ህይወት ውስጥ እስከ መጨረሻው እስከ ህይወት ፍጻሜ የሚቆይ ሰው አለ። ያም በስጋ የተወዳጀ ሰው ነው እንጂ በተለይ በባዕድነት ያሉ ሰዎች የሆነ ቦታ ላይ ትቀያየራለህ፣ ቦታ ትለዋወጣለህ፣ ትራራቃለህ። እስካሁን ባለችኝ ህይወት ትንሽ የተማርኩት ግን 20 አመት ምናምን የምታውቂያቸው ጓደኞች የሉሽም ማለት ነው? ባባባ አሉኝ፣ ግን ኖ እያልኩ ያለሁት እንዴት መሰለ አሉኝ። አሁን ለምሳሌ 17 አመት አብራኝ የቆየች ጓደኛ አለች። ህይወት ይለይሃል ነው ኖ ህይወት ይለይሃል ነው። ትጣላለህ ማለት እኮ አይደለም፣ ግን የሆነ ሰዓት ላይ የነበረ አብሮነት አይቀጥልም ነው። አብሮነቱ ላይቀጥል ይችላል፣ ግን ሁሌም ቢሆን እኔ እሺ አሁን ይኸውልህ 17 አመት አብሬያት የቆየኋት ጓደኛዬ እኔም ተማሪ እሷም ተማሪ በነበረችበት ጊዜ ሁለታችንም ኃላፊነት ስላልነበረብን በየጊዜው እንገናኛለን፣ እንደዋወላለን፣ ውሎዬን ታውቃለች ምናምን። ከዛ ግን እኔም ወደ ትዳር ህይወቱ ስገባ እሷም ወደ ውጭ ሀገር ሄደች። አሁን ላይ የሆነ እንገናኛለን፣ አልተጣላንም፣ ጓደኝነታችን አለ፣ ግን እንደ ድሮ ልትሆን አትችልም። በቃ ያ ነው። ግን አሁን ከባሌ ጋር ግን
በየጊዜው እገናኛለሁ የህይወት ህግ ስለሆነ ስለዚህ አንዳንዴ ህይወት ውስጥ አድራሽ የሆኑ ሰዎች አሉ እሱን አስመሪበታው እንጂ እንትን ብለኛል ሐሳቡ እንጂ አሁን ባዳም ሆኖ እኮ ከዘመድ በላይ ላንተ የሚሆንልህ ሰው አለ ግን የሆነ ሳለ ትራራቃለህ ሳትጣላ ምንም ክፉ ነገር ሳትነጋገር ተራርቀ እከሌ የሚባል ሰው ህይወት ውስጥ ነበረ የት ሄደ ብለህ ታስባለህ እውነት ነው አድራሽ ስላልሽው ነው እኔ በጣም ስትራይክ አደረገኝ በቃ ትክክለኛ ሐሳብ ነው እውነት ነው አድራሾች ናቸው ግን ላሳለፍናቸው መልካም ጊዜያት በሙሉ በመልካም እናስባቸዋለን ምን ጊዜ ረጅም ጊዜ ቢቆይ ግንኙነት ይመረጣል ግን በተለያየ ደግሞ የታሪክ ገጠመኝ ጥፋቶች ተለያያለሽ ከዛ ግን ጥሩ ትምህርት መውሰድ በጣም ደስ ያሰኛል እንግዲህ ዝግጅታችን እኛም ያለ ረፍት ስንዝናናበት ስንደሰትበት ቆየንና ፍጻሜው ላይ ደረሰ እናንተስ አብራችሁን ደስ የሚል ጊዜ አሳልፋችኋል እንግዲህ ምላሻችሁ አዎ ወይም አውንታ እንደሆነ በማሰብ ዝግጅታችንን በዚሁ እናጠናቅቃለን አልሆነም ግን ካላችሁን እንቀጥላለን ብለን ነበረ እንደምትሉን አሰብንና በዚሁ ልንቋጨው ጊዜው ፈቅዷል መልካም ምሽት መልካም እንግዲህ ማለዳ መልካም አነጋግ ይሆንላችሁ በየሰዓት አቆጣጣራችሁ ማሂ ካሳ ዘመነ ቴዎድሮስና እኔም ሳሙኤል በጋሻው ከናንተ ጋር ደስ የሚል ቆይታ አደረግን ባይ ባይ ቻው አቤት ቢዲያ አቤት አቤት